እና አብን ማለት ነው ጆኪያሻቸው ሌላ ነገር ምንም ለማፍረድ ማለት ነው። መጀመሪያ ቪዲዮ ይዩት። ሰላም ሰላም ከቱን የሚያሳየው ሴት ይዘው መልካም ቆይታ ይሁንላችሁ። ባይ ባይ ወሸጣ ዳሎን እተሪክ ወይስ ራሱ ለምን እንደዚህ ቂጡን የሚያሳየው ታይት ለካስታ ያመጣቸው ሴት የሚያደርገው ሴት ሁላ ምን አይነት እንዲረኮቶች ነው? ዙረታን እዚህ በረንዳ ላይ የሚኖር ሴት ብቻ ነው። በእናትሽ ላውራ እኔ ወርደው ትሙኝ ያን ሁላችሁ ባካችሁ ያላችሁ አትሳደቡ፣ ምን አትሉ፣ ስሙ ባካችሁ። ልታለቅሱ ልጆችም ደግሞ አታልቅሱ። አንዴ ሙይት አርጉኝና ስሙ፣ ሙይት አርጉና ስሙ። በጌታ እየሰማችሁ ነው? አዎ ይሰማል። ንገር የሁላችሁ የተለቀቀ ፎቶ ብቻ አይታችሁ አታልቅሱ። ራሳችሁን አታሳምሙ። እዚህ ጋር የተለቀቀ ቪዲዮውን ትዕግስት ይኑራችሁና ቪዲዮውን ጠብቁ። አንድ ነገር ልንገራችሁ ደግሞ በጌታ ዛሬ እንደዚህ አድርጉ። ዛሬ እኛን ሃይሚና ብሩክ አንድ ላይ መመለስ የምንችለው እንዴት በሉ። የነሱ ፎቶን ብቻ ጥልቅልቅ አድርጉት። ቲክቶኩን በጌታ ገስት ሰው ልጅቷን እግዚአብሔር እንመልሰው። ዛሬ ነው እኛ ምን መልሰው። ብሩኬና ሃይሚና አንድ ላይ ገስት ስሩ። የነሱ ፎቶ ብቻ በሰፈን በምን ልጆቹን ያታለያዩና የተለያየ ፎቶ ሳይሆን ሁለቱን ገስት ስሩ። እነሱን እንዳታመጡ፣ ልጅቷን እንዳትቦስቱ። እሱ ደግሞ ቪዲዮ ስለቅ ማለት ነው። በዛ ላይ ደግሞ እንዳትዘግዝቁ። አዎ ማናችሁ እሱ ደግሞ ቪዲዮ ስለቅ ማለት ነው። ዳታ ጀግና ብላችሁ እንዳትጽፉ በጭራሽ። አዎ የነሱ ፎቶ ገስት ስሩና ገስት የሚሰሩ ሰዎች ካላችሁ ጥንቃቄ ያዙ። የምር ገስት ስሩ፣ ፎቶ አድርጉት። አሁን ምንም አያስፈልግም። እግዚአብሔር እውነቴን ነው የምላችሁ። ዛሬ ነው ሃይሚና ብሩክ የምትመልሱት። አንድ ላይ ገስት ስሩ። የነሱ ፎቶ በዘፈን በምን ገስት ስሩ። ካለ ስድብ ገስት ብቻ ስሩና እጥልቅልቅ እናደርገው። ቲክቶኩን እንዳለ የሁለታቸው ፎቶ ብቻ በጥራት ያውኑን እሱ የለቀቀ ፎቶ እንዳትለቁ። ለምን ሽብርብር ያደርጋል? እሱ ሲጀመር እሱ አውቆ ነው ውዴ፣ እሱ አውቆ ነው ያውቃል። ከብሩኬ ማንም ለሃይም የሚያስበው ሰው የለም። ያውቃል፣ አውቆ ነው። ምክንያቱም ትላንት ያወራችሁ ወሬም ስላለ ስለተናደደ ሃይሚ ከወንድ ጋር እንደዚህ ተጠጋ ታውቃለች። እንደሱ ሁሌ እንደዚህ ሆነ ተቃቃፈ። ቪዲዮና ያው መጀመሪያ ምንም እንዳታወሩ፣ ለጠላቶቹ ቦታ አትስጡ። በቃ ካላስ ኡፍ መጀመሪያ ቪዲዮና ያው መቼ ቪዲዮ አይተን በፎቶ ውዴ፣ በፎቶ ምን ሆነሽ ነው እንዴ? አይሆንም እንጂ በቃ እግዚአብሔር አሁን እዚህ ጋር ውስጥ ያላችሁት ማለት ነው ገስት እየገባችሁ ሌላ ጋር ገቡና ማለት ነው እንደዛ በሉና ተናገሩ። ገስት ስሩ በእነሱ በቃ የእነሱ ፎቶ ብቻ የልጅቷን ተዋል። ልጅ እኮ ዛሬ ከሌላ ጋር መጥቶ ተብሎ ዛሬ አይሰደብም። 2 ቀን 3 ቀን ማለት ያለ ነው እንዴ? ምን ሆናችሁ ነው? በፎቶ ብቻ ውዴ አታልቅሱ። ራሳችን አታሳምሙ። ፈታ አድርጉ ፎቶዋን የእሱ ጋር በቃ በአንድ ሀገር እናቆመው። በአንድ ሀገር ነቴ ነው የምላችሁ። እሱ ይሄን እንትን እኮ ነው። እሱ እኮ እሷን ሊያሳምን እኮ ይችላል። ተቀረሳው ምንም ብልሽ ቦታ ትጨምና ምክንያቱም እሷ በጣም ፊቷ ላይ ያቃል ውዴ ያቃል ሳያለሽ አዲስ ነገር አለ። ያን ቀን ደግሞ ያቃል ብሩኬ ምን እንዳይመስልሽ ያቃል ለማለት እኮ። ስለዚህ እንትን አትበሉ። ሌላ ቦታ ግቡና ማለት ነው ገስት ስሩ። ሌላ ቦታም ይስሩበት። እንደዚህ በላችሁ ተናገሩ እንጂ ምንም እንዳትጨነቁ፣ እንዳትለቅሱ በጭራሽ። ሌላ ነገር እሱ ደግሞ ቪዲዮ ስልክ ጀግና ምናምን እንዳትጽፉ በጭራሽ። ሄድበት ምናምን የለም። እኔ ማርያምን እነሱ ይሄ ሪሌ ከሆነ ዩቱብ ማየት አቆማለሁ። ጌታን ይደብራል። እኔ እነሱ ሰዓት ጠብቄ ነበር ማየው። ማርያምን ሰዓት በችም አያደርግም ያላያቸውም ጌታን የማንም ዩቱብ ላይ የሚያስጠላን እኔ እነሱን ሰዓት ጠብቄ ማየው ያስጠላል።
ገና 8 ልጆች አላችሁ። በጌታ ሊይዛችሁ ከታችም ያላችሁ ፎታችሁን ዛሬ በቃ በአንድ እግር እናቆመው ቲክቶኩን ማለት ነው። እሺ ልውጥ። ሌላ ቤት ገብቼ ደግሞ እንደዚህ ብዬ እነግራለሁ። እናንተም ደግሞ አግዙኝ። እንደዛ እያላችሁ ተናገሪ ማለት ሁሉም በስ መስለኝ እግዚአብሔር አሁን እንስራና እኔ ልውጣ። ስሩ በየቦታው እየገባችሁ ተናገሩማ ቢሰሟችሁ ማለት ነው። በየቦታው አሁን እኔ 2 ቦታ ነው እንደዚህ ገብቼ ተናግሬያለሁ። እሺ አሉኝ። ጌታ ጌታችሁና እሺ አሉኝ። ገቢ አሁን ሌላ ቦታ ግቢና ማለት ነው ተናገሪ። እሺ እንደ በቃ እናንተ ፎቶ ቀይሩ። እናንተ የሚታምር ፎቶ አምጡት እስኪ እንፈልገው። አንድ ላምጣላ እናንተ በቃ ጠላት እንደዚህ እኔ የሆነ ሰውስ ያስፈልኝ እኔ እነሱ መምጣት አቆሙ ማለት ነው። ኢትዮጵያ ማጠፋለሁ ቶከኪያ ማጠፋለሁ የምር አጠፋለሁ። እሱ ብሩክ ሃይሚስ ትናንት ስለተናገረች ተናድዶ ነው ታይያለሽ። አጠፋለሁ እኔ አይታችሁኛል። ልጄን ባሁለታ በዛ ላይ ተናድጄ እጄን የሰራው ስራ አሁን ነው ገና ሽቦ እንኳን ተፈጥሮ የመጣው ሚና ሰብስቢ ቤቱ እንደኛ ማህል ሳዲ እቺ ፎቶ አርጋኝ እቺ ሳይሆን አበባ ሳይሆን የዱሮ የሆነ እንትን ሄዶ ግንባሯን ለሳማት ፎቶ ግን ባይሞላ ሳሊና ከያታ ተረጋይስና ወዮና ማኖ magpaport exam ka lahat ng mga ano kailangan ano din mo yun para at least በደስታ ቀን ለምን እንደዚህ አይነት ነገር ስራ ይሰራል? እንዲሁም ከሰራ ካለፈ በኋላ ከሴት ጋር ምንም ነገር አይሆንም እንዴ? ልጅቷ ልደት ከደረሰ በኋላ ለምንድን እንደዚህ አይነት ጭንቀት አመጣው? ሰው እኮ ምንም አታውቅም፣ ገና ልጅ ናት። በዚህ ተናዳ አንድ ነገር ብትሆን እሷ ለምን እንደዚህ አይነት ነገር አሁን እሱ ይዞ መጥቷል። ያኛው ደግሞ አሁን የእሱን ልደት እየተዘጋጀ ነው። ዳኒ ተብዬው ቡትቶ ነገር እያሉ ነው።